መጽሐፍ ቅዱስ ላይ እንዲህ የሚል ቃል አለ። የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ ይላል መጽሐፍ ቅዱስ ይናገር። ከዚህ በፊት ምን አለ መስላችሁ? ሳኦል ንጉስ ነበረ። ዳዊት ደግሞ ለንጉስነት የተሾመ ወይም ደግሞ የእግዚአብሔር ፊት ፈላጊ ነበረ። ግን በእስራኤል ላይ ሳሙኤል ቀብቷቸዋል ሁለቱንም። ግን ሳኦል የደከመበት ምክንያት ሳኦል የደከመበት ሚስጥር ሳኦል እግዚአብሔርን አቃለለ። በሳሙኤል መጽሐፍ ላይ የእግዚአብሔርን የሆነውን የእግዚአብሔርን ነገር መናገር ወይም ደግሞ የእግዚአብሔርን ትእዛዝ መፈጸም ትቶ ሳኦል እግዚአብሔር የተናገረውን የእግዚአብሔርን የሆነ የሰባውን ያንን እየመረጠ ለራሱ አስቀረ። እግዚአብሔርንና ትእዛዙን ተላለፈ። በዚህን ሰዓት እግዚአብሔርም ሳኦልን ናቀው። ሳኦልን ከናቀው በኋላ ግን ዳዊት መጣ። ዳዊት ከመምጣቱ በፊት ዳዊት ወደ እስራኤል ከመምጣቱ በፊት ሳኦልን በዚያው አድርጎ እግዚአብሔር አምላክ ለእስራኤል ንጉስን ይፈልግ ነበር ወይም ደግሞ ያዘጋጅ ነበር። አዘጋጅቶ ሳሙኤል ዳዊትን ቀባው። ሳሙኤል ዳዊትን ቀባው። ዳዊት ከተቀባ በኋላ ከዚያም በኋላ ዳዊት ከመቀባቱ በፊት ሳኦል ምን አለ? እስራኤል በጣም ከባድ በሆነ ነገር ውስጥ ነበረና አንድ ፍልስጤማዊ ጎልያድ የሚባል ሰው ነበረ። ያ ጎልያድ ያጨናንቃቸው ነበር። በጠዋት የወጣ በማታ እየገባ እኔ ኃያል ነኝ እኔ ታላቅ ነኝ ያለ ጎልያድ በጦርም ኃያል ነበር። ነገር ግን በእስራኤል የሚፈልግ ጠፋ። እንዲህ አለ ሳኦል፣ እኔ ይህንን ለሚያደርግለት ሰው ንግስናዬን ግማሹን አደርግለታለሁ፣ ልጄን እድርለታለሁ፣ ብቻ ብዙ ፕሮሚስ ገባ፣ ክብር አስቀርለታለሁ አለ ሳኦል። ይህንን ባለ ጊዜ በእሰይ ቤት የእሰይ ልጆች አሚናዳብ፣ ሳማ የሚባሉ ነበሩ። እነዚህ ልጆች በዳዊት ቤት ያሉ በእሰይ ቤት ያሉ የእሰይ ልጆች ነበሩ። ቁመተ ለግላጋዎች፣ ረዣዥም፣ በሰው ዓይን ይታዩ ነበር። በዚህ ሰዓት ግን ዳዊት በእረኝነት ነበረ። እሰይ እንደዚህ አለ፣ ለልጆቹ ምግብ እንዲያደርስለት ወይም ደግሞ በጦር ሜዳ እንዲያደርስ ብሎ ዳዊትን ላከው። ዳዊት የሄደ ሰዓት በዚያን ሰዓት ጎልያድን አየውና በሕያው አምላክ በእስራኤል አምላክ በእግዚአብሔር ተገዳድሯልና እኔ ገጥመዋለሁ አለ። ጎልያድ ግን አንድ ነገር አለ። ይሄ እንዴት ይሆናል አለ። እኔ ውሻ ነኝ እንዴ ብሎ ጎልያድ የራሱን መልክ ወይም ደግሞ የራሱን ኢሜጅ ለዳዊትም ነገረ፣ ለእስራኤል ሕዝብ ነገር። ይሄ አይሆንም አለ። ነገር ግን የእስራኤል አምላክ እግዚአብሔርን ተማምኖት ነበርና ዳዊት የእስራኤል አምላክ ዳዊት ረዳውና ዳዊት ከዚያም በኋላ ጎልያድን ጣለው። ይገርመኝ ቃል አንድ ቃል አለ። ከዚያ በኋላ ይላል ሳኦል ግብርንም እንዳላደረገለት ልጁንም ዳረለት። ግን መጨረሻ ላይ ጠላት ሆነበት። ምክንያቱም ክፉ መንፈስ ገባበትና በሱ ላይ ክፉ መንፈስ ገባበት፣ ጠላት ሆነበት። ብቻ እግዚአብሔር ከዳዊት ጋር ነበረ። እግዚአብሔር ዳዊትን ረዳው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የዳዊት ቤት እየበረታ ሄደ፣ የሳኦል ቤት ደከመ ይላል። ወዳጆቼ ወንድሞቼ፣ በዘመናት መካከል እግዚአብሔርን የሚያገለግሉ የእግዚአብሔርን ስም የሚጠሩ እንደ በረቱ ነው የሚሄዱ። ከእግዚአብሔር ጋር የሆኑ እንደ በረቱ ነው። ክፋትን፣ ምቀኝነትን፣ አድመኝነትን ሰው እንዳይሳካለት የሚያደርጉ እነዚያ ደግሞ እየከሱ እንደ ስራቸው ይሄዳሉና በሀገሬ ምድር በኢትዮጵያ ያላችሁ ወንድሞቼ እህቶቼ እንዲህ ልበላችሁ፣ ለወዳጆቻችሁ ለወንድሞቻችሁ መልካም እወዳቸዋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ወንድማችሁ መስፍን ነኝ። የእግዚአብሔርን ቃል ነው ማወራችሁ። ተባረኩ።